ለምንድን ነው የመታኝ? ምን ልትሰሪ ነው የመጣሽው? አንቺ አምሻለን። ከአደይ ጋር እንደዛ ራቁት ሆኖ ነው ያየሽው? አሁንም ተስፋ ቆርጪ እና ታዲያ እኔ ምን አገባኝ? አይደለም ከአደይ ጋር ለምን ከማንም ጋር አይሆንም? ከኔ ጋር እንደዚህ አይነት ጨዋታ ባትጫወቺ ጥሩ ነው። ያለበለዚያ ግን ከኔ ጋር ትልቅ ችግር ውስጥ ነው የምትገቢው። የኤላን ቤት ታውቂዋለሽ እንዴ? ኤላ እኔ ልቡ ተሰብሯል። ብታይ ኩርምት ብሎ እንዴት እንደሚያሳዝን። ታይ ትልቅ ሰው ነሽ፣ አሁን አድገሻል። በቃ እኔ ቆንጆ ራት ሰርቼ ላምጣልህ። እሺ ብዙም አይደለም። ሆስፒታል ልውሰድሽ? ኧረ እዛ የሚያደርስ አይደለም። በቃ እኔ ስራዬን ሰራርቼ ልሄድ። እንዴ እንደዚህ ማውነሽ ምንም አሰሪም ባዩን በበረዶ ልሽልሽ። አደይ ኤላ ዳዊት እንትን አዝጅለት ብለኝ ከዛ ፍቅር። ብዙ ሰዎች እኮ በልጅነታቸው ተዋውቀው ተጋብተው አብረው እየኖሩ ነው። ይሄኛም አጋጣሚ ደግሞ እንደዛ ይመስለኛል። እንደዛ ነው ብለሽ ነው ዴቭ? አንተ እዚህ ከመጣ በኋላ ቤታችን ሙሉ ሰላም ሆኗል። ይኸውልሽ ፍቅር፣ ብርሃን ተነሽ፣ እዛኛው ክፍል ተኝ። አይበቃንም እኮ ላይ ሂጂ አልኩሽ ብርሃን። አንቺ ግን ከመቼ ጀምሮ ነው እኔ እንደዚህ ማናገር የጀመርሽው? ይቅርታ ፍቅር። ይቅርታ ምናምን አትበይ። ይኸውልሽ ከዚህ በኋላ በህቴ ከመጣሽ ከዚህም ሰላም ቻናል ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። በጣም የሚገርም የሚደንቅ ቪዲዮ ነው ብታው ማለት ነው። ኤላ እንግዲህ ፍቅር ልካት አደይን ኤላ ቤት ሄዳ ነበር። ኤላ የለም ሂጂና ምግብ ስሪ ወይም ደግሞ አትዝለት ብላ ልካት ነበረ። ኦኬ ብላ እሷም ያው ብር ፍለጋ ስለሆነ እሷ ስላዘዘቻት ስለምትፈራት እና ስለምታከብራት ሄዳ ተኤላ ቁልፉን ሰርቀው ነበረ። ከዛ እሱ ትሰጣትና ትገባለች። እዛ እያጸዳች እያለ ስትጀምር ኤላ ይወጣል ማለት ነው። ከሻወር እንደወጣ ልክ እንዳየችው በጣም ትደነግጣለች። አንቺ ሰው ቤት ምን ትሰሪያለሽ? እንዴት እስገባሽ? ልትሰርቂ ነው ወይ ብሎ በጥፊ ሲመታ ዳረን አይደለም ፍቅር ልካይ ነው ቁልፉንም ሰጥታይ ነው። ሂጂና ኤላ የለም ከቤት ወጥቷል። አንቺ ገብተሽ አዚ ብላይ ነው ምግብም ስሪና ነይ ብላይ ነው እንጂ እኔ ሌላ ነገር አይደለም። እንኳን ልሰርቅ ምንም ላረግ አልመጣሁም። እኔ ላጸዳል እንጂ ሌላ ነገር አይደለም እያለች እየተጨቃጨቁ እያለ ከዛ ፊቷን እያሻሸላት እያለ ዴቭ ደግሞ በጣም አንቀጭቅዞት ነበረ። የት ናት አደይ? ምን እየሰራች ነው? ወደ ተልካ ነው ማልኳን ነው እያለ በጣም አንቀሽቅዥ ነበረ። እህቱን ሊዲያን ያስነሳና ወደ ቤቱ ሲሄዱ እሱ እንግዲህ ኤላ ፊቷን እያሻሸላን ነበር ማለት ያው ጠፍሯ ስለነበር እያሻሸላን ነበረ። በጣም ነው የደነገጡት፣ በጣም ከሚባለው በላይ ማለት ነው። ከዛ ኤዳ ያው ኤላን ስለምትወደው ለምንድን ነው አንቺ ወንዶቹን ምን እያረግሻቸው ነው? አራት ወንድ አንቺን ፍለጋ በቃ አንቺ ምን አርገሻቸው ነው? ምን እያቀመሻቸው ነው? ምንድን ነው ምለው? አንቺ ላይ ምን አለ? እኛ ላይ የሌለው ነገር አንቺ ጋር ምን አለ? በማለት በጣም ትጮህባታለች። ከዛ ልትመታ ስትል ኤላ ይዛታል ማለት ነው። ዴቭማ አልቻለም። ፌንት ነቅሎ ከቤት ወጥቶ ወደ ቤት ተመለሰ። በጣም የሚገርም ነው በቃ። በነገራችን ድራማው በጣም ደስ የሚል ፈገግ የሚያደርግ ከብስጭትና ከሀሳብ ዘና የሚያደርግ ድራማ ነው።